ለምን እዛ ጋር የሚያሳዝኑ አባት ምርቃታቸው የሚያጠግብ ማን ነው የአብርሃም አባት እናውቃለን። ለምን በጣም ከባድ ነው። ቲጂዬ መጣው አንዴ የሩታ ደጋፊ ግን አሁን የሩታ መደገፍ ማለት ምንድን ነው? ሰው ምንድን ነው የምታስተምረው? ያለው ባሏ ጥሏት የሄደች ሴት ጀግና ሁና ራሷን ልትነሳ ከምንም በቃ ሰው አትሆንም ብሎ አታስፈልገኝም፣ ደብዳቢ ነች፣ ሰው አታከብርም ብሎ የጣላት ሌላ ሚስት አምጥቶ ገና ሳይፈታት ዋና በዋና እየሄደች በፊት ናት ነበር። አብርሃም የት ነበረ? ለሩታ ነው መለመን ያለበት። ልጁ ከዋና አምጥቶና ብሎ ቁጭ አድርጎ ለሁለቱ መምከር ነው ያለበት። አብርሃም እዛ የተዝናና ከወንድሙ ጋር መጥቶ ጋሼ ከዛ አሁን ከኤፍሬም የሚባል ልጅ መጥቶ ሲለምናት አይቼዋለሁ። ይሄ መሆን የለበት። የሁሉ አልፋ እች ልጅ ጀግና መሆን ነው ያለባት ወይ ደግሞ ስርስሩ እየሄደች መጥፎ ነገር ነው መስራት ያለባት? ምንድን ነው የምታስተምረን ያለችው? አሁን ነው ከቻልሽ ወላ ዩቲዩቡን ራሱ አቁመሽ ከልጅሽ ጋር ብቻሽን አዲስ ዩቲዩብ ከፍተሽ ብትመጪ በአንድ ቀን ውስጥ 100,000 ትገቢያለሽ ብያታለሁኝ። ዛሬ ትናንትና በሰራው ቪዲዮ ላይ ዩቲዩብ ላይ ማለት ነው። በአንድ ቀን 100,000 ትገባለች። ይሄንን ዩቲዩብ ቁጭ አድርጋ አዲስ ዩቲዩብ ከልጇ ጋር ብመጣ አሁን አንቺ ሙቃወሙ ማለት ነው። አንቺ ሙቃወሙ የሄርሜላ ደጋፊ ይሁን የሩታ ደጋፊ ይሁን የአብርሃም ደጋፊ ይሁን እንዲታረቁ ማድረግ ነው ያለብሽ። አንድ ከሆነን እነዚህ ሰዎች እንትን አይሉሽማ የኔ ቆንጆ ይኸውልሽ፣ እንዴት እናውቀው እነዚህ ሰዎች ማን ናቸው? እንኳን እናንተ እዛ ሆናችሁ ኢትዮጵያ ውስጥ ማንም አያውቃቸውም እንዴ? ማንም እኔ ራሱ የሆነ ልብስል ነው ያየኋቸው። ከዛ መከታተል ጀመርኩ። እዚህ ያለሁበት አካባቢ ማአት ተማሪ አለ፣ ማአት ቲክቶከር አለ፣ ማአት ፊልም ያለ ሚሰራ ማን አብርሃም ነው የሚልሽ? ማን ሩታ ነው የሚልሽ? እናንተ ለማን ብላችሁ ነው የምትጣሉ ስላቸው አይንሽ ጥፋ ሰው ሀብታም ነች ከማንም ብር አትፈልግም፣ እኔ አልሰጣትም፣ እኔ እከታተላታለሁ እንጂ ምናምን ብሎ እሷ ብዙ ጊዜ ሩታ እንደ ማንኛውም ሴት እኛም ይሰማናል አይደለ? መጀመሪያ ላይ ብላችሁ ብታዩ እሷ ናት ከወንድሞቿ ጋር እየመጣች ያስናቀችው። ወንድ ልጅ ደግሞ ክብር ይፈልጋል አይደለም? ክብር ይፈልጋል። ብዙ ጊዜ እሰማለሁኝ እዚህ ጋር አንቺ ቤት ማለት ነው። እና እነሱ እርስ በእርስ ብዙ ጊዜ ይጣላሉ። ማንም አልገባም በመሀል። ሄርሜላ እኮ የመጣችው ልብ ካላችሁ የዚህ የ400,000 ነው 300,000 ሲገባ ነው የመጣችው። እሱንም ማለት ተጣልተው በመሀል ገብታ አይደለም ፍታኝ ካለችው በጀመሪያ ነው። ሄርሜላ ተወቃሽ ልትሆን አትችልም። በመጀመሪያ ትዳሯን ቆይ አንዴ ዝም ብላችሁ አዳምጧት ጨርሼ እኛ ምን መልስልሻለን? አዎ ያለስ ይኸውልሽ፣ ኧረ እኔ ልትሳደብ አይደለም ማንን ደጋ የበጠበጡት። በመጀመሪያ ላይም እነሱ ተጣልተው ነበረ። በጀመራ ነው ተበጠበጠች። ቃሽ ልትሆን አትችልም። እኔ አሁን የእሷ ደጋፊ ነች ምናምን ልትሉኝ አይደለም። እንዴት አትወቀስም? የኔ እናት ሄርሜላ ከ400 በፊት ነው ቀደም ብላ የመጣችሁ። ባይዘወይ ትንሽዬ ክፍተት ነበራቸው። የመቅደስ ልጅ ይዛ መጣ። መቅደስ ያመጣችሁ ልጅ ሄርሜላ ነች የላከችሁ እየተባለ ብዙ ውቅጥንቅጥ ባለበት ሰዓት ላይ እኔ አልጨረስኩም። መቅደስ ካመጣሻት መቅደስ መሰለችኝ አይደለ እንዴ? መጀመሪያ ላይ ቤታቸውን የበጠበጠችው ቢችሉ እኮ ማለት ነው የእሷ እነሱ ጋሺ መቶ ነበር አይደለ? ለማስታረቅ መቶ እሷ አሻፈረኝ እምቢ አለች። ሴት ልጅ ናት። አዎ ካልተስተካከለ የትኛውም ሴት ቤቷ አትገባም። እኛም ባለትዳር ነን። ገባሽ አይደለ? ግን ብዙ ጊዜ እሱም እራሱን ነፃ አርግቶ እሷን እየተለማመጠ ብችል እንኳን ማለት ነው በትዳር ውስጥ እህት ወንድም መግባት የለበትም። የትኛውም ሴት አታስገባም። ከገባ ግን ቤትሽ ሰላም አይኖርም። የእነሱን ነው የምትከተዩ። እነሱን ማስደበር አትፈልጊም። እዚህ ጋር ደግሞ ሚዲያ ላይ ነው የወጣሽው። ሚዲያ ላይ ደግሞ ብዙ አይዲያ ይመጣልሻል፣ ብዙ ኮሜንት ታነቢያለሽ። ስለዚህ የእነሱን ትከተያለሽ። የባልሽን በጭራሽ ቢያጠፋ ማለት ነው። ስለዚህ እነዚህ ልጆች ደግሞ ከሀስ ከመሰረት እናውቃቸዋለን። በጣም ከድሮ ነው የምናውቃቸው። ከድሮ ነው የመጡት። እነሱ ይተዋወቃሉ። ግን መንስኤው ያቺ ልጅ ነበረች። ልጅ ይዛ መታ ከዛ ወንድሞቿ ቤት ሄዳ የዛኒ ነበረ
አብርሽ አልመጣም። እሺ ይቅርታ አልጠየቃትም። ሄርሜላን ግን በጣም ይቅርታ ጠይቋታል አላችሁት። ይሄ አብርሽ አልጠየቃትም፣ ይቅርታ ጠይቋታል። ጥፋቱ ግን ትክክል አይደለም። ማሬ አንዴ እኔ ልቅባ። እስካሁን የቲማቲም ቆርጥ በልተው ማለት ነው የዛሬውን አትዩ እና ማለት ነው ለጸቡ መንስኤው ሩታ ናት የምትሉ ሩታ አይደለችም። እንዴት ብትሉኝ እኔ የማንም እንትን አይደለም። እንዴት ሩታ ናት አይደለችም የምለው ከመጀመሪያው እነ ነፃነት የሚባሉ አሉ፣ እነዛ የሚባሉ አሉ። እሴት ሲጠረቅም የነበረው ማን ነው? እነሱ መጡበት እንጂ እሱ ሩታ አላመጣም። ወይስ አብርሃም? እሱ አላመጣቸው። ትችላላችሁ እንደ ሴት እንደ ባለ ትዳር እንደ ሴት ነትና ይገባ የባለ ትዳር ላይ ዘው ላይ የገባች ሄርሜላ ናት አይደለም? አይደለችም። የሰው ልጅ እንደ ሴት እንኳን ወልዳ ያልተከበረችበት ወልዳ እንኳን ራሷን ያላስከበረችው እስከ 10 ቀን እስከ 20 ቀን እንኳን ዝም ብላ ያልመረች ማሬ ለምንድን ነው በተናገረው ነው። ይች ልጅ ደግሞ ማለት ነው ወላሂ እርግጥ ነው ሩታ አላጠፋችም አይደለም፣ አጥፍታለች። ምንድን ነው ያጠፋችው? ብዙ ነገር እኛ ራሱ የምናውቀው ብዙ ነገር አጥፍታለች። ግን እንደ ሴት ልጅ መንከባከብ መከበር ሲኖርባት ራሷን ሩታን ያስናቃት ማን ነው? ባልየው ነው። ከእርግዝና አንስቶ ወልዳ እስክትታረስ ድረስ ከእናት አባቶቿ ቤት እንኳን ስንት ነው እየሄደች የነበረ ስትበጠብጣት የነበረ ሩታ ሄርሜላ በራስ ቤቷ እንኳን ልትመታት እንትን ያለች ልጅ ናት አይደለ? ዙሮ ማለት ነው የሰው ባል የሰው ነው እና እስካሁን ድረስም ራሱ ይዘው እንኳን ራሱ አላመነችውም። ይዘው እንኳን ራሱ አሁን ሄርሜላ እንኳን ይዘው ራሱ አላመነችውም። ዙሮ 100% ነገም ሴት ነኝ ነገም እንደ ባለ የትዳር ሰው ነኝ ካልሽ እንደ ሴት ልጅ ሆነሽ እሰቢ እህቴ እሰቢ። ምክንያቱም ነገ ህይወት የሚባል ነገር እንጃ እንዴት ብዬ ስሜቴ እንደምገልጽ ራሱ አላውቅም። ሄርሜላ ወላሂ እንደ ሴት ብቻ አላውቅም። የነውድ ቲጂዬ ብቻ ለማንኛውም እኔ ያንቺ አድናቂ ነኝ ቲጂዬ። አንቺን በጥሩ ነገር በሁሉ ነገር አዳምጥሻለሁ። በዩቱብም በቲክቶክም እያየሁሽ ነው። በርችበት። ደግሞ በጥሩ ነገር ብትመጪ ከነሩታ ህይወት ብትወጪ ደስ ይላል። ነገር ብትመጭልን ደስ ይለናል። እንወድሻለን፣ እናከብርሻለን። በጥሩ በአስተማሪ ብትመጭልን ጥሩ ነው። ምክንያቱም የእነሱ ህይወት አንዴ ተበላሽቷል፣ ተበጣብጧል፣ ተገምቷል። አሁን እኮ አብርሃም እና ሄርሜላ ቢለያዩ እንኳን ባልና ሚስት ሆነው ሩታና አብርሃም አይቀጥሉም። ምክንያቱም እሱ ብዙ አይቷል፣ ብዙ ሴት አይቷል፣ ከብዙ ሴት ሄዷል። መሮጥ ነው የሚፈልገው። ግን ያልጠገበ ልጅ ነው። ስለዚህ አንቺ ከነዚህ ህይወት ወጥተሽ በራስሽ ጥሩ ቆንጆ በአስተማሪ ቪዲዮ ብትመጭልን ደስ ይለናል። እንወድሻለን፣ እናከብርሻለን። ኢትዮጵያዊ ሆነሽ እህቴ ተይ፣ ብርሽ አታጥፊ። ለማን ነው የምታጠፊው? ለአብርሃም ከምትሰጥ ያጎት ልጅ የላትም? የአክስት ልጅ የላትም ወይ? ልጅ ወንድም የላትም? አባት የላትም? እንደዚህ አርጊ በቃ። ከነሱ ርስት ወጥተሽ አብርሃም እና ሄርሜላ ሩታ የሚባል ስም ጠፍቶ አንቺ የራስሽ አዲስ ርዕስ ይዘሽ ለእህቶቼ በቃ ለእህቶቼ ለሁሉ ኢትዮጵያዊ አሁን እዚህ ጋር አንድ የሄርሜላ ደጋፊ ብትገባ በሰላም ማውርተሽ እኔ ነሩታ ደጋፊ አይደለም እህቴ። አንቺ ብርሽ እንዳትብይ፣ ብርሽ እንዳይጠፋ ያለብን ሰዓት አዎ ለተጎዱ እንርዳ። ግን እዚህ ለጠገበ ሀገር ላይ ቁጭ ብሎ ልክ አገላ ጎዶሎ ይመስል ላይቭ ላይ እየተቀመጠ አካውንት በዚህ ላኩ በዚህ አስገቡ እንዲያለ ሲናገር በዛ በመናገርሽ በጣም ወድጄልሻለሁ። ይሄን እንትን አላለሽም። አንደኛ። ሁለተኛ ደግሞ በሩታ ዙሪያ ስመጣ ሩታ በጣም የተበደለች በጣም የተሰቃየች ከእርግዝናው አንስቶ ወልዳ ተኝታ እንኳን መኝታ ያጣች ልጅ ናት። ለዚች ልጅ አትደግፊ ማለት ወላሂ ይሄ እንጃ በእኔ በኩል ንፍግነት ነው የምለው። እች ልጅ አንድ ሴት ናት፣ እናት ናት፣ ሁሉ ነገር ናት። እናት ማለት ወልዳ እንኳን እያልተከበረችው ዛሬ ላይ እሷ ጠንክራ ጀግንነቷን ለእኛ ነው እያስተማረች ያለችው። አንደኛ ነገር ዞሮ አብርሃምም ቢሆን ሰው ያላወቀው ችግር አለበት። እዛ የሚለቀስልሽ ለአንቺ ነው። የማንንም ህይወት እንትን አድርጋለሁ ብለሽ እዚህ የሰው ቻናል ለማዘጋት በለቅሶ አትግቢ። ሰው ቤትሽን ከፍተሽ አልቅሽ ከፈለግሽ